አስደንጋጩ ማንም ያልጠበቀው ክስተት አብርሽ ሁለታችሁንም አታስፈልጉኝም፣ እኔ ለራሴ ጊዜ ያስፈልገኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ይሄንን ቤት ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እባካችሁ። ጆይን የምትሉ ልጆች ለምንድን ነው ላይክ ማታደርጉኝ? በተለይ የሩታዬ ደጋፊዎች ለምንድን ነው ቪዲዮዬን ላይክ የማታደርጉት? ላይክ አድርጉልኝ። ያለን ወደ ቪዲዮአችን እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በትላንትናው ሬት እንዳየነው አብርሽ ቤት የተለቀቀው ቪዲዮ ሁላችንም ደስ ብሎናል። አብርሽ እንደዛ በመሆኑ በጣም ተደስተናል። መጨረሻ ላይ ግን ቪዲዮውን የተቋረጠው አብርሽ ምንም አይነት ውሳኔ ለማናቸው ምንም ሳይል ነው። ልባችን እንደተንጠለጠለ ነው ቪዲዮውን ያለቀው ማለት ነው። ያው የአብርሽ አመለካከት ግን የዛኔውኑ መረዳት ይቻላል። ሁለታቸውም ላይ በጣም እንደተሰማውና ሁለታቸውም ላይ እርምጃ እንደሚወስድ ነበር ፊቱ ላይ እየተነበበ ያለው ነገር ማለት ነው። እና ሁለታቸውንም እንግዲህ እኔ ጊዜ ያስፈልገኛል ሊላቸው ነው። ጊዜ ያስፈልገኛል፣ ከሁለታችሁም ጋር መሆን አልፈልግም። ራሴን በጥሞና ራሴን ማዳመጥ እፈልጋለሁ። ከማን ጋር መሆን እንዳለብኝ፣ ምን መወሰን እንዳለብኝ ለራሴ ጊዜ ሰጥቼ በደንብ አስቤ መምጣት አለብኝ። ስለዚህ ሁለታችሁም በዚህ ሰዓት አታስፈልጉኝም፣ ከህይወቴ ውጡልኝ የሚል ይመስላል አስተያየቱ ማለት ነው። እና አይታችኋል ቪዲዮ እንዴት እንደተቋጨ። እና እኛ የሩታ ደጋፊዎች ምንም አይመስለንም። ይብላይ ለውሽሚት ደጋፊዎች፣ ምክንያቱም ከአብርሽ ህይወት ከወጣች ወጣች ነው ማለት ነው። ገብቷችኋል? ሩታዬ ግን ምንም የፈለገ ከህይወቱ ብትወጣ የፈለገ ቢራራቁ መሀል ላይ የሚያገናኛቸው ነገር አለ። በዚህ ደግሞ እኛ የሩታዬ ደጋፊዎች መቼም ቢሆን ተስፋ አንቆርጥም ማለት ነው። መቼም ቢሆን ተስፋ አንቆርጥም። ልዑሌ መሀላቸው ላይ አለ። ያንን ልጅ ለነሱ አስታራቂ ሊሆን ይችላል ማለት ነው ፋሚሊ። ስለዚህ እኛ የሩታ ደጋፊዎች ዛሬም ይሁን ነገ የአብርሽ ውሳኔ ምንም ይሁን እኛ ተስፋ አንቆርጥም። ምክንያቱም መሀል ላይ ተስፋ የሚሰጠን ልዑሌ ስላለ ማለት ነው። ውሽሚት ግን ያው ከዚህም በፊት ተብላለች። እውነት ለመናገር ለሄርሜላ ይሄ ነገር አዲስ አይደለም። ምክንያቱም ከዚህም በፊት ከአንድም ሁለቴ ሶስቴ ከህይወቴ ውጪ ብሏታል እኮ እንዳያናቸው ቪዲዮ ላይ። በቃ እኔ ከሩታ ጋር ነው መኖር የምፈልገው፣ ሩታን ወዳታለሁ፣ ሩታ እንኳን አልፈልግህም እያለችው እንኳን ሄርሜላን ጠርቶ ከህይወቴ ውጪ ከአንድም ሁለቴ ሶስቴ ብሏታል። ሙጭኝ አለችው። አልወጣም። ሴት ልጅ አንድ ወንድ ልጅ በፈለገ ሰዓት ትመጣለች፣ ባልፈለገ ሰዓት ያባረራታል። ሄርሜላ በነገራችን ላይ ክብሯን ዝቅ ነው ያደረገችው። እውነት ለመናገር ማለት ነው ክብሯን ዝቅ ነው ያደረገችው። ምክንያቱም አብርሽ ስንቴ አባሯት ስንቴ መልሳ ከሱ ጋር ትሆናለች። ይሄ ደግሞ በኔ በራሴ አስተያየት ይሄ በቃ ዝቃጭነት ነው። ራሷን ዝቅ አድርጋ የምታይ ሴት፣ በራሷ ኮንፊደንስ የሌላት ሴት ናት ይሄንን የምታረገው። ስራው ለቪዲዮም ይሁን ለምንም ማለት ነው። ግን እንደዚህ አልፈልግሽም ብሎ አባሯት። እኔ ሩታን ወዳሃለሁ፣ አፈቅራታለሁ፣ ከሷ ጋር መኖር ነው የምፈልገው ብሎ አባሯት። ግን እሱ ሳይሳካለት ሲቀር አብርሽ ከሩታ ጋር መቀጠል ሳይሳካለት ሲቀር ደግሞ እሷን በሚፈልጋት ሰዓት እሷ መገኘቷ እኔ በጣም ነው የሚደንቀኝ። ምን አይነት ለራሷ ክብር እንዳላት አላቅም። እንግዲህ ዛሬ ቪዲዮውን በጉጉት እንጠብቃለን። የሚለቀቀው ቪዲዮ በጉጉት እንጠብቃለን። እንግዲህ አብርሽ እኔ እንደሚመስለኝ ለራሴ ጊዜ ያስፈልገኛል፣ ሁለታችሁም በህይወቴ አታስፈልጉኝም፣ ለራሴ ጊዜ ያስፈልገኛል ነው የሚላቸው ማለት ነው። ያም ሆነ ይህ ትላንትና እኔ እንጃ አብርሽ እንደዛ ስላየ ነው በጣም ደስ ብሎናል። የፍሬምና ዳኒም እንደዛ እንዳባረራቸው አይቷል። ምክንያቱም እነሩታ ላይ የሆነ ቂም የያዘ ነገር እንደሆነ በጣም ያስታውቃል። ለምን ኤፍሬምም ላይ የሚያሳየው ነገር አይተናል። ለሩታ እንኳን እንዲህ እያሳለፍን ነበር፣ ይሄ ነገር ይቅርታ ሩታ እኔ አላስታውስም እያላህ ነበር። ስለዚህ ይሄ ምንን ያመለክታል?
እነ ኤፍሬም ላይ ቂም እንደያዘ ያመለክታል። ብዙዬ እየተናገረች ነበር። ሁሉም ቪዲዮዎች እያየ ነበር። በጣም ተናዷል። በጣም ተሰምቶታል። ቁጭ ብሎ ቪዲዮዎቹን እያየ ነበር ብላ ተናግራለች ብዙዬ ማለት ነው። ስለዚህ ቪዲዮን ባየው መሰረት እንግዲህ ሩታና ኤፍሬም ላይ ቂም ይዘዋል ማለት ነው። ለኤፍሬም ያነጋገረበት አነጋገርና ለሩታም የሚያያት አስተያየት ትክክል አይደለም ማለት ነው። ቤተሰብ ዞሮ ዞሮ እኛ የሩታዬ ደጋፊዎች ምንም ተስፋ እንዳትቆርጡ፣ ተስፋ አንቆርጥም። መቼም ይሁን መቼ ልዑሌ በእናትም በአባትም መሀል ሆኖ ያድጋል። በዚህ ደግሞ እኔ ሙሉ ለሙሉ እርግጠኛ ሆኜ ነው ምነግራችሁ። ሩታና አብርሽ መቼም ያይለያዩም። የሁል ጊዜም ንግግሬ የሁል ጊዜም መልእክቴ ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቪዲዮውን ግን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። እወዳችኋለሁ።